በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሁሉን የምትችል አምላካችን እግዚአብሔር የረድኤታችን አምላክ የሰላም አምላክ ከጥንት ዘመን ጀምሮ ከአባቶቻችን ዘመን ጀምሮ ልጆችን እየረዳ እያገዝክ የመጣ አቤቱ በታማኝነት ማንም የማያማህ ሁሌ መልካም የሆንክ ደግና ቅዱስ እረኛችን ነፍስህን ለበጎች አሳልፈ የሰጠህ ምስጋና ይገባሃል። እናመሰግንሃለን። ጌታችን መድኃኒታችን ኢየሱስ ክርስቶስ የሰላም አለቃ ሁሉን የሰጠን ሰላምን የሰጠህን አሁንም ለምድራችን ሰላም ለሀገራችን ሰላም እንድትሰጠን እንለምንሃለን። ያው በዓለም ላይ እንደምታየው ጦርነት አለ። እልቂት፣ ጦርነት፣ ጉዳት ነው። አቤቱ ጦረኞች ሰይፋቸውን ወደ ሰገባ እንዲመልሱ አድርግ። በሀገራችንም እንዲህ ያለ ጦርነትና የጦርነት ፍላጎት በጌታችን በአምላካችን በአዳኛችን በኢየሱስ ክርስቶስ ስም ወደ ሰገባው እንዲመለስ ሰይፉ ፈቃድ ይሁን። የሰማህን የረዳህን እግዚአብሔር በጌታችን በአምላካችን በኢየሱስ ክርስቶስ ስም ከመንፈስ ቅዱስ ጋር ምስጋና ይገባሃል። የተወዳችሁ እግዚአብሔር ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። እንግዲህ ዐቢይ ጾም ሲመጣ የምንሰራው ቅዱስ ስራ አለ። የአጋፔ ቤተሰቦች እግዚአብሔር የሰጠን በረከት ነው። አንዲት እናት 9 ዓመት ልጇ አልጋ ላይ ወድቆ የሚሆነውን ነገር በማታውቀው ሁኔታ ራሱን ስቶ አልነቃም። ይሄ ልጅ ለማሳከም እሷንም ገብታ የምትወጣ ሴት ነች። ለመደገፍ ለማቋቋም ስራ እየሰራን ነው። እንግዲህ ይህንን ለመደገፍ ይህን በረከት ቤታችሁ እንዲገባ 0911411380 ስልኬ ላይ አሳውቁኝ። ዋትሳፕ፣ ቫይበር፣ ቴሌግራም ላይ መልእክቱን አድራሻዋን አስቀምጥላችኋለሁ። እግዚአብሔር እናንተን ደጃችሁን ይባርክ። እግዚአብሔር ልጆች ዛሬ የምንማረው ምስጋናን የሚሰዋ ያከብረኛል፣ የእግዚአብሔር ማዳን ለእርሱ የሚያሳይበትን መንገድ በዚያ አለ የሚለው በመዝሙር 49:50 ቁጥር 23 ላይ ያለውን ቃል ነው የምንማረው። እንግዲህ ርዕሱ ላይ ታችሁታል። በምስጋና የማናፈሰው ማንንደው ተራራ የለም ብለናል። ባለፈውም ዐቢይ ጾማችንን ስንጀምር አንዱን ሳምንት ሙሉ የምስጋና ጸሎትን ጸልይ ነው የቆየ ነው። ነገር ግን ይህንን የምስጋና መንፈስ ሁልጊዜ በእውነት የሚቀበልና የሚያምን ልብ ያስፈልገናል። ምክንያቱም የሕይወታችን ትልቅ በረከትና ማዳን የተቀመጠው በምስጋና ውስጥ ነው። ምስጋና የኢየሩሳሌም ሰማያዊት የጽዮን መንፈስ ነው። እግዚአብሔር መንፈስ የክርስቶስ መንፈስ ነው ምስጋናን የሚሰጥ። የሞዓብ መንፈስ ይባላል። ሞዓባውያን ለሚኖሩባቸው ሰዎች የሚሰጧቸው መንፈስ፣ ለሚሰደዱባቸው ሰዎች የሚሰጧቸው መንፈስ፣ ያም ሁሉ ነገር እያለ አለመደሰት፣ ማጉረምረም፣ ነገሮችን ሁሉ እንከን እየፈለጉ መቆጣት፣ ከትልቁ ነጭ ሰሌዳ ላይ ጥቁር ነገር መፈለግ፣ እንዲህ አይነት መንፈስ የሞዓብ መንፈስ ይባላል። ከእግዚአብሔር ሀገር ከቤተልሔም የወጡትን እነዛን ቤተሰቦች አቤሜሌክን፣ ሚስቱ ኑኃሚንን፣ እነ ኬሌዎን ልጆቹን የሰበረ መንፈስ ነው ያ መንፈስ። ቤተልሔም የተስፋ ሀገር ነች፣ የምስጋና ሀገር ነች፣ መላእክት የዘመሩባት ሀገር ነች፣ እግዚአብሔር ቅዱሳን ነቢያትን የፈጠረባት ሀገር ነች፣ እንደ ዳዊት የመጡባት ሀገር ነች። ነገር ግን ትንሽ ችግር ሲፈጠር ቶሎ ብለው ሮጠው ሞዓብ ወደሚባል ሀገር በሄዱ ጊዜ በመንገዳቸው በሚገጥማቸው ችግሮች ሁሉ እንዲያማርሩ፣ ምስጋና እንዲረሳ። ምክንያቱም ሞዓብ መቅደስ የለም፣ ሞዓብ ውስጥ የምስጋና መዝሙር የለም። ሞዓብ ማሰብ ሁሌ ለእንጀራ፣ በሞዓብ ሀገር ሁሌ ስለ መብል፣ ስለ መጠጥ፣ ስለ ስካር፣ ስለ ዘፈን፣ ስለ ፋሽን ማሰብ ብቻ ነው እና ስለዚህኛው ስለ ሰማያዊ ዓለም በጥቂቱም ቢሆን በብዙም ቢሆን መደሰት ባለበት መንፈሳዊ ዓለም መኖር እንድሳት ልምምድ የላትም ሞዓብ። ስለዚህ እነዚህን ቤተሰቦች ታስተምራቸው ጀመር ማጉረምረም። በዚህ ምክንያት እነ ኑኃሚን ብቻቸውን ቀረች። ኑኃሚን ባሏን ልጆቿን አጣች። ማጉረምረም ሞት ይጠራል፣ ችግር ይጠራል፣ ድህነት ይጠራል። ምን አደረግኩ የሚባል ጸሎት የሚያመጣው መልስ መከራ ነው። በእኔ ምን በድዬ ነው እኔንማ ረስተኛል ትተኛል የሚባል እግዚአብሔር ላይ ማልቀስ፣ እግዚአብሔር ላይ መቆጣት፣ እልህ መያዝ ከእግዚአብሔር ጋር ውጤቱ ጥልቁን ጨለማ ነው የሚያከናን። ምክንያቱም የእግዚአብሔር ፍርድ ይሄ ነው። በእግዚአብሔር ብርሃንና መልካምነት ውስጥ መመላለስ ያስፈልጋል። ጌታችን ኢየሱስ ክርስቶስ ቀን ሳለ ማንም በቀን የሚመላለስ ብርሃንን ያያል ይላል። በቀን የሚመላለስ እና ቀን ደግሞ ካለ የላከኝን ስራ እሰራለሁ። ቀን ምስጋና ነው። ቀንን ቀን የሚያደርግ
ያ ቀን የምትፈልጉት እንድትሰሩ ያደርጋችኋል። ወደምትፈልጉት ያደርሳችኋል። መንገድ ያቀናላችኋል። ቀን መንገድ ያቀናል። ቀን ማለት ቅንነት ነው። ህይወትን በቅንነት ማየት ነው። በምስጋና መንፈስ ማየት ነው። አያችሁ፣ በቀን የሚመላለስ ብርሃንን ያያልን ጨለማን ያያል። ብዙ ጊዜ በህይወታቸው የሚያመሰግኑ ሰዎች የሚገጥማቸው ሁልጊዜ ብርሃን ነው። ቅድም እንዳልኩት በሞዓብ መንፈስ የሚሰሩ ሰዎች፣ የሚያግረመርሙ ሰዎች ደግሞ ዓለምንም ርኅራኄ እየተጠቁ ይመጣሉ። ኑኃሚን ባሏ ሞተ፣ አንድ ልጇ ሞተ። በባሏ ስታግረመርም በአንድ ልጇ ተደገመ። በዛ ደግሞ ስታግረመርም በሁለተኛ ልጇ። ቤተልሔም መታ ወደ ምስጋናው አዳራሽ እስክትመጣ ድረስ እነ ቦዔዝ ባሉበት የሰላም ሰዎች ባሉበት ምድር እስክትኖር ድረስ ማግረምረሙን አልተወችም ነበር። የቤተልሔም ሰዎች ድርቅ ገጥሟቸው ነበረ፣ ችግር ገጥሟቸው ነበረ። ግን እንደገና ያ ቀን ሲያልፍ እልል ማለት ጀመሩ። ከበሮ ይዘው የሚመጣውን ሰው ከስደት የሚመለሰውን ይቀበሉ ነበር። ኑኃሚንን ሊቀበሏት መጡ። ቤተልሔም ምስጋና ነው። ቤተልሔም መዝሙር ነው። ቤተልሔም እግዚአብሔር ይመስገን፣ እግዚአብሔር ይገላል፣ ያድናል፣ ይጥላል፣ ያነሳል፣ ድርቅ ይኖራል፣ ጥጋብ ይኖራል፣ ክስተት ይኖራል፣ ማትረፍ ይኖራል ብለው የሚያምኑ ሰዎች ናቸው። የቤተልሔም ሰዎች የምስጋና ዓላማ የገባቸው ናቸው። እግዚአብሔር ሁሌ ምስጉን ነው ብለው የሚያምኑ ናቸው። ኑኃሚን ግን ከሞዓብ ስለተመለሰች በቁጣ የተመለሰችው። ደስተኛይቱ መጣች ሲሏት ተውኝ ተውኝ፣ መራር ሴት ነኝ፣ እግዚአብሔር ያስመረረኝ ሴት ነኝ ብላ የሞዓብን መንፈስ በቤተልሔም ልትደግም ሞከረች። ግን እነሱ የተቀበሏት በመዝሙር ነበር። ነገር እንደገና ተቀየረ። ወደ ምስጋና አደባባይ ስትመጣ ቀን መውጣት ጀመረ፣ ፀሐይ መውጣት ጀመረ። ወራሽ አገኘች፣ የልጇን ወራሽ አገኘች፣ የልጇን ልጅ አየች። የገብስ እሸት ጠገበች። ምስጋና ወደሚባሉት ተራራ ስትወጣ እንዳለ ፊት ለፊቷ የነበረው ተራራ ተናደላት። አሁን እኛ እነዚህን የተባረኩ ሰዎች ህይወታቸውን እያየን የምንማርባቸው እግዚአብሔር በነሱ በኩል የሚያስተምረን በህይወታችን ምስጋና በጣም መልመድ መቻል አለብን። ከትንሽ እስከ ትልቅ እየቆጠረን ማመስገን አለብን። ምስጋና ልምምድ ነው። በአንድ ጊዜ የሚፈስ ጸጋ አይደለም። አንዳንድ ሰው እንዴት አመሰግናለሁ ይላል። ምክንያቱም ሲቆጣ፣ ሲማረር፣ በደሉን ሲቆጥር፣ የሆነበትን ሲቆጥር፣ የደረሰበትን ሲቆጥር፣ ያሳልፈውን ሲቆጥር፣ አያችሁ፣ በጣም ብዙ ወዳጆች እያሉ ጠላቶቹን ሲቆጥር፣ ብዙ የሚስሙት እያሉ የነከሱትን ሲቆጥር፣ ብዙ ልብስ እያሉ የተቀደደበትን ሲያስብ፣ ብዙ ጌጥ እያለት የጠፋባትን ጌጥ እያሰበች ስትብከነከን፣ ብዙ አመስጋኞች ወዳጆች እያሉት አንድ ቀን የነቀፈውን ሰው እያሰበ እንቅልፍ የሚያጣ። ይሄ ልምምድ በራሱ ለምንድን ነው የመጣ ነው? ጨለማም ይለመዳል፣ ብርሃንም ይለመዳል። እግዚአብሔር ልጅ ምስጋና መልመድ ያስፈልጋል። እግዚአብሔር እንድናመሰግነው ከፈለግን ብዙ ምክንያቶች ሰጥቶናል። ለምስጋና ብዙ ምክንያቶች አሉ በዙሪያችን። እነዚህ ምክንያቶች ማየት ግን የምንጀምረው አይኖቻችን ሲከፈቱ ነው። ከሞዓብ መንፈስ ስንላቀቅ ነው። እግዚአብሔር ልጆች፣ የሞዓብ መንፈስ የምሬት መንፈስ ነው። ብታምኑም ባታምኑም ሁልጊዜ የምትቆጡ ሰዎች፣ የምትማረሩ ሰዎች ህይወታችሁ እንዲቀየር ከፈለጋችሁ ምስጋናን ተለማመዱ። እግዚአብሔር ይመስገን። እግዚአብሔር በህይወታችን አቁሞ ስለምንስር፣ ገብተን ስለምንወጣ፣ በልተን ስለምናድር፣ ወለድ ስለሳምን፣ ስለተዳርን፣ ስለወለድን፣ ስላስመረቅን፣ ስለተመረቅን፣ አያችሁ እንጀራ ስለበላን። ሌላውን ዓለም ተመልከቱ፣ ጦርነት ነው፣ እሳት ይወርድበታል። በሰላም ስለምንኖር ምስጋና ይገባዋል። እግዚአብሔር ምስጋና እያንዳንዱ ጉዳይ ምክንያት እንዲሰጠን እንዳናደርገው እግዚአብሔር በእያንዳንዱ ጉዳይ የሚማረር ሰው ጤናውን ነው የሚይዝበት። እግዚአብሔር ሌላው ነገር ይቅር ጤነኛ አድርጌ እንኳን እንዳንወልቅ ወቅ ሲለው ማለት ነው፣ አልጋ ላይ ነው የሚጥለው። አያችሁ፣ ከዛ በኋላ ነው ጤና ጥቅሙ የሚገባው። ለካ ሰላም ነበር የሚያኖረኝ የምንለው፣ ቆመን መራመድ የሚገባ አጥንታችን ሲሰበር። አያችሁ፣ እኛ ደጅ ላይ ምንድን ነው የሌለው? የወለድናቸው ልጆች፣ የተሰራልን ቤት፣ የምንኖርበትን ቤት፣ የምናድርበት እንጀራ፣ የምንውልበት ስራ፣ የተማርነውን ትምህርት ማን አገኘው? እግዚአብሔር ልጆች።
ምስጋና ይገባል። ደግሞ ህይወት የሚቀለው ቅድም እንደተባለው ጌታ እንዳስተማረ በብርሃን ስንመላለስ በብርሃን ስንመላለስ ብርሃንን ነው የምናየው። አሁን ጌታ በመዝሙረ ዳዊት ላይ ምንድን ነው የሚለው? ምስጋናን የሚሰዋ ያከብረኛል፣ እግዚአብሔር ይመስገን የሚል ከልቡ ከአንጀቱ እግዚአብሔርን ያከብራል። አያችሁ፣ እግዚአብሔር ማዳኑን በእርሱ የሚያሳይበት ምስጋና የእግዚአብሔር ማዳን የምናይበት መንገድ ነው። ስለዚህ በታመሙብን ሰዎች ፊት ቆመን ሁልጊዜ ምስጋና እናቅርብ። እግዚአብሔርን አመስግኑት ቸር ነውና ምሕረቱ ለዘላለም ነውና የሚለው እንዳይድገሙ። ትንሽ ምስጋና ከቻላችሁ ብዙ ምስጋና አመስግኑ። የታመመችው ልጅ ትድናለች፣ የታመመ ወንድም ይድናል፣ የታመመ ጓደኛ ይድናል፣ የታመምኩት ይድናሉ ብላችሁ አመስግኑ። እውነት ላይሆን ይችላል፣ ግን እውነቱ ያን ምስጋናን የሚሰው ያከብረኛል፣ ማዳኔን አሳየዋለሁ በዛ በኩል በችግር ቀን በጉለት ቀን ምስጋና ቢገርማችሁ በጣም ከባባድ የጨለማ ሸለቆዎችን ካለፉ ሰዎች መካከል ነኝ እኔ በሕይወቴና አንድ ጊዜ በቃ ሀገር ቀየሩ። ከምኖርበት ወደ አዲስ አበባ መጣሁኝና ዘመድ የለኝ፣ ቤተሰብ የለኝ፣ ደሞዝ የለኝ፣ ምን የለኝ። በቃ ባዶ እጄን ነኝ የመጣሁት። ሻንጣና ካርቶን፣ ትንሽ ካርቶን የዛ ከተማው ሰዎች ሸኙኝ፣ ሰጡኝ። ሻይ ስኒ ምናምን ስቶቭ ያለበት ትንሽ ካርቶንና እንደ ደብተር መያዣ ያለ ሻንጣ ይዤ ነው የወጣሁት። ስወጣ ከዛ ማለት ነው እና ከመጣሁ በኋላ ምሰራው አልነበረም፣ ብዙ ሰዎች አያውቁኝም እና እርግጥ መዝሙር አውጥቻለሁኝ፣ ግን መኖሪያ አድራሻ ስልክም የለም እንደዚህ እና አንድ እህቴ ጋር ተቀመጥኩኝ። እንደ እህት ዘመዴ በስጋ ዘመዴ አይደለችም፣ በቤተክርስቲያን ማውቃት እህቴ ናት። እንደ ስጋ እህቴ በፍቅር ነው የምንኖረው። እሷ ተቀበለችኝና እዛ እሷ ጋር ነው የምንኖረው እና በቀን አንድ ቦታ ስብከት መስበክ ፈልግ ነበር። ምክንያቱም መስራት አለብኝ ስራ። ትንሽ እንኳን ቲማቲም ቃሪያም ገዝቼ ቤት ውስጥ ማምጣት አለብኝ እና በቀን 10 ብር ይከፈል ነበር አዲስ አበባ ስብከት ሲሰበክ። ዑራኤል ሰብካለሁ፣ ገርጂ ጊዮርጊስ ሰብካለሁ ማታ ላይ እና ማስተማርም ወልዳለሁ። ሳስተምር ነው የኖርኩት። እንደገና ደግሞ በማስተማሪ ደግሞ አበል ይሰጠኛል። በታክሲ 50 ሳንቲም ምናምን ይመስለኛል ታክሲ በሱ እመጣለሁ። ከዛ ውጭ ግን 20 ብር 10 ብር አገኛለሁ ማለት ነው በቀን። በሳምንት 30 ብር አገኛለሁ። 3 ቦታ አስተምራለሁ ማለት ነው። ለእኔ በቃ ያ ደስታ የደስታ ምንጭ ነው። 30 ብር አግኝቼ ስገባ ቆስጣ፣ ሰላጣ፣ ቲማቲም ምናምን የመንገድ ላይ የአዲስ አበባ ታውቃላችሁ ጉልቶች አሉ፣ ገዝቼ እመጣለሁ። እሱን በልተን እናድራለን ደስ ብሎን እና ተማርሬ አላውቅም። ይገርማቸዋል። አላስታውስም መማር። በጣም ደስተኛ ሆነን እንደሆን ነበር ከእህቴ ጋር እና አንዳንድ ጊዜ እንደዚህ አይነት ኑሮ የሚኖሩ ሰዎችን ሳይ መለስ ትንሽ ኑሮ የሚኖሩ ሰዎችን ስመለከት ደስታቸው ምን ያህል ከፍተኛ እንደሆነ በደንብ ነው የማውቀው። ሰው ድሃ ስለሆነ ደስተኛ አይደለም ብላችሁ እንዳታስቡ። ብዙ ገንዘብም ስላለው ደግሞ ደስተኛ ነው ማለትም አይደለም። እና በሁለቱም ልዩነት ውስጥ ያሉ ልባችን ውስጥ የተገጠመው ነገር ነው። ይህ እግዚአብሔር ውበት ሲገባል ምስጋና፣ በቃ ጠዋትም ማታ ምስጋና እና እግዚአብሔር በዛ ጊዜ የሰጠኝ መዝሙሮች ናቸው። እነዛ ብዙ መዝሙሮች መረቤን ባሳ ሞላ፣ ማን አለ ከአምላኬ ሌላ የሚለው መዝሙር የዘመርኩት በቀን 10 ብር ከሰብቼ ስመጣ በማገኘው ነው። ለእኔ እንደ ሞላ መረብ ነበር። እግዚአብሔር ያንን አይቶ ብዙ ነገር ነው የባረከኝ። እርግጥ እግዚአብሔር ባራኪ ስለሆነ ደግ ስለሆነ ነው ከኔ የተነሳ አይደለም የሚባርከው፣ ግን ይባርካል፣ ማዳንን ያሳያል፣ ደጅ ይከፍታል፣ ስራን ያከናውናል፣ ጤና ይሰጣል፣ እንጀራን ይሰጣል፣ የመንፈስን ረፍት ይሰጣል፣ እንቅልፍ ይሰጣል። ቀላል ነገር ነው ያ። ምስጋና ትልቁ መንፈሳዊ መሳሪያችን፣ አጋንንትንም ድል የምናደርግበት መሳሪያ። አጋንንት ሁልጊዜ ከኛ አፍ ምሬት ነው የሚፈልጉት። የሚያማረርን ሰው ይከቡታል። ምክንያቱም ይሄ ሰው እንደሚሸነፍ ያውቃል። ምክንያት አላቸው፣ ሰምተውታል። ብናጠቃው እንገለዋለን፣ ራሱን እናስጠፈዋለን። ለምን ይማረራል? ስሜታዊ ነው፣ እግዚአብሔርን አይወድም፣ ምስጋና አልገባው፣ የተሰጠው ነገር የተደረገለት ነገር አልታየውም። ስለዚህ የበለጠ ውር እናድርገው ነበር ብሎ የሚሰሩት ነገር ግን ሲያመሰግን አንድ ሰው ሲያዩት ተስፋ ነው የሚቆርጡት። ኢዮብን እኮ ከፈተኑ በኋላ ሰይጣን የት እንደገባ አልተጻፈም እኮ። ከኢዮብ ፊት እንደ ጢስ በኖ ነው የጠፋው። ምክንያቱም ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ።
በምስጋና ተራራውን ሜዳ ነው ያደረገው። እና እናንተው ምን ቸገራችሁ? የቸገራችሁ ነገር ምንድን ነው? ቤታችሁ ውስጥ ምንድን ነው የጎደላችሁ? ምንድን ነው የምትለምኑት? ምንድን ነው የምትፈልጉት? ጉድ የሚያሰኝ ምስጋና መስግኑት እግዚአብሔር። በሐዘናችሁ ላይ ሐዘን ቤት ያላችሁ ካላችሁ ምስጋና በቃ ወንድሜን አባቴን እጅ ላይ ስለወሰድክ እጅ ላይ ስላስቀመጥኩ አመሰግናለሁ ማለት፣ እህቴን እናቴን የወሰድክብኝ እጅ ላይ ስላለች አመሰግናለሁ ማለት፣ መቃብር ፊት ቆሞ ማመስገን፣ ችግር ፊት ቆሞ ማመስገን፣ ኪሳራ ፊት ቆሞ ማመስገን፣ በተዘጋ ደጅ ፊት ቆሞ ማመስገን። ባህር ይከፈላል፣ ተራራ ይናዳል። እግዚአብሔር ልጆች ድል የምናደርግበት መሳሪያ ምስጋና፣ የአጋንንትን ኃይል የምንሰብርበት ምስጋና መሳሪያ ምስጋና። እግዚአብሔር ልጅ ቀላል አገል እንዳለ በህይወታችን የምስጋናን ኃይል እንዳንረሳ ነው። ተምረን እናውቃለን። እንዲህ አይነት ትምህርት ወደፊትም እንማራለን። መልመድ መቻል፣ ከአፋችን ምንም ክፉ ቃል እንዳይወጣ፣ በረከትን ሙላትን ተናገሩ። እግዚአብሔር ጤና ነው፣ እግዚአብሔር በረከት ነው። እግዚአብሔር አንድ መነኩሴት አሉ ክፍለ ሀገር ማውቃቸውና እንደው በጣም ደስ የሚሉ መነኩሴት ናቸው። ምስጋና ይድረሰው። አቤት ምስጋናቸው ካፋቸው ሲወጣ ማር ማር ነው የሚለው። መልካቸው ሲያምር፣ ቤታቸው ስትሄዱ ሙሉ መቃብር ቤት ውስጥ የሚኖሩት እሳቸው ቤት ገብታችሁ ሳትበሉ የሚጣፍጥ ምግብ ነው የሚሰጧቸው። ቤታቸው ሙሉ ደሞዝተኛ መሰሏቸው። ቤተክርስቲያን ተጠግተው የሚኖሩ መነኩሴት ናቸው፣ አቃቤት ናቸው። ቤታቸው ሙሉ፣ ፊታቸው ፈገግታ የተሞላ ሰው ወዳጅ፣ ሰው የሚወዳቸው። ምስጋና ጌጥ ነው። ምስጋና ክብር ነው። ምስጋና የበረከት ምንጭ ነው። ምስጋና የሰላም እንቅልፍ ማግኛ ነው። ክፉ ቃል፣ የማጉረምረም ቃል ካፋችሁ እንዳይወጣ አጋንንት እንዳይጫወትባችሁ እግዚአብሔር ልጅ የሰማነውን በልቦናችን ጻፍ። እግዚአብሔር ቸርነታችን የእመቤታችን ረድኤት በረከት ይመላል ጥበቃ አብሮን ይሁን። በምስጋና ቤታችሁ ያጌጥ፣ ደስ ብላችሁ ቤታችሁን እግዚአብሔር የዕለታ ቤት ያድርግላችሁ። የምታግዛቸውን እናት አድራሻ ያሰጣችሁ ዘንድ 911 41380 ስልክ ላይ ያሳውቁኝ። ኮሜንት አርጉ፣ ላይክ አርጉ። ዝም ብላችሁ አትውጡ። እግዚአብሔር ልጆች ቤታችሁ መድኃኔዓለም ይግባ። እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረማርያም ነኝ። ሰላም